እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ። እሺ ግን የማንም ሸርሙጣ የማንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ። እሺ ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ብቆምማ እኔም ዘር አለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቁሻሻዎች እሺ የሚያናድደኝ ለማን እንደቆምኩ ሳስበው ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ አልተመለሰን መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። አሁን ሄለን ሚዲያ ላይ ወጣ ታረክሳለች ብሎ ማን አስቡ ያውቃል? ታጅ የተወሰኑ ቪዲዮዎች አሉ፣ እነሱን እንይና እንመለሳለን። እግዚአብሔር ምስክር ደመላሽ ይባላል ስሙ። ወርቁ አይተነው አይደል? ደመላሽ ነው ኢየሱስ። የጀግና ዘር ጄሪዬ እንዴት ነሽ? የጀግና ዘር እናት ትውለድ እናት ትውለድ። አንደኛው ምንድነው ስሙን ለማጥፋት ነው። ተግባባን? ስሙን ሆን ተብሎ ታርጌት ተደርጎ ፖለቲካ ጭምር ነገር አለው ብዬ ነው የማስበው። የሱ ስም ለምን መጣ? የሱ ስም ቲክታክ ላይ ለምን መጣ? ረርቶ ሄደ፣ አለቀ። ይሄ ነው ታሪኩ። እሱንም በሶስተኛ ሰው ነው የተገናኘ። ከዛ ይቺ ንካክ ይኸው በምትሉት መልኩ የወርቁ አይተነውን ስም ስትገቡ ተቀጠቅጧታላችሁ። እስቲ ስሙን ጥሪ ነው የምትሏት። እንደገባችሁ ትገባለች አይደል? ነጭ ቅማል እንዴ ነው እናንተስ በምንላች በሚለው ስም ትስማማላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ግን ወርቁ አይተነው እናት ወልዷለች። እግዚአብሔር ምስክሬ የጀግኖች ቁንደን አንድ አልተነፈሰም። ምንም እኮ ሲል አልሰማነው። ምንም ነገር ሲል አልሰማነው። መልስ አልመለሰ። ምን አላለ ምን አላለ። ወስዶ አሳበዳት። ትንሽ እንዳትላረጋት። ሙያ በልብ ነው። በቃ እኔ የወርቁ አይተነው ከልቡ እናቱ ወልዷለች። እግዚአብሔር ምስክር ደመላሽ ይባላል ስሙ። ወርቁ አይተነው አይደል? ደመላሽ ነው ኢየሱስ። በነገራችን ላይ ማለት ነው አንዳንዴ ምን ያስፈራኛል መሰላችሁ? እንደዚህ በጀማ እንደዚህ ግር ብለን የሆነ ሰው ላይ ስንፈርድ የሆነ ፍርድ ስንሰጥ በዛ ውስጥ መሳት የሌለብን ነገር ይኖራል። ምናልባት አሁን ለምሳሌ ሴትዮዋ መረጃጄ ላይ ሳይገባ ወሬውን በማውራቴ ስህተት ሰርቻለሁ እያለች ነበርና ምናልባት ግን አሁን ከዛ አንፃር ልንወቅሳት እንችላለን እንጂ እንደማንኛውም የሚዲያ ተጠቃሚ ልክ አሁን እና ዮኒ ማኛም ማለት ላይክ ሌሎችም እንደሚያደርጉት ማለት ነው መረጃ ደርሷት ግን ብታወራ ማለት የሰውየው የኢኮኖሚ ሌቭል ከወሬው ጋር ይገናኛል ብዬ አላስብም። በነገራችን ላይ ግን የማይነኩ የሚባሉ ምን አይነት ሰዎች ናቸው? እስኪ ስለዚህ ነገር የምታውቁት ካለ ንገሩኝ። እኔም ተሳስቼ የማይነኩ ሰዎችን እንዳልነካ። ጋሽ ወርቁ በጣም ነው የማመሰግነው። ያ ከዛሬ ቀን ጀምሮ እናንተ የፖለቲካ ልዩነት የለንም። በቃ አንስቻለሁ ልዩነቴ። ምክንያቱም ደመላሽ ብያለሁ። ደመላሽ በይ ወይ ጂጂ የጠላቴን ጠላት ወዳጄ ነው እንደማለት እንደሆነ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻልም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወደይ ገብቼ ጫት እቅማለሁ። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ቆሻሻዎች
እንደማንም ስደባበቀ ምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረሽ ዘር ማንዘር በመስደብ ታሪክ የለብኝም። እኔ እንደ ጂጂክያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም። እኔ ያሳዝናኛለች የምር እኔ ያሳዝናኛለች ማለት ምክንያቱም አንዳንዴ ሁሉም ሲነሳባቸው አለ አይደል የሆነ ጨለማውን ድፍት ሲልባችሁ እና ኦፍ ኮርስ ጥፋት አጥፍታ ሊሆን ይችላል። እኔ ምንድነው የምለው በሽማግሌም ቢሆን ጥፋተኛ መሆኗን አምና ይቅርታ እንድትጠይቅና እሱም ደግሞ ክሱን እንዲያነሳላት ከዛም ይቅርታ እንዲያደርግላትና ከዚህ በኋላ ግን እንደዚህ አይነት ስህተቶች እንዳትሰራ ታርማ ለወደፊቱ ግን በቃ ማለት ምክንያቱም አሁን እቺ ሴት ትልቅ ሰው ናት፣ ልጅ አላት። በዛ ላይ ልጇ ደግሞ አይ ቲንክ አባት የሌለው ልጅ ማለት ሲንግል ማምናት መሰለኝና ከዛ አንፃር ግን በሽማግሌ በትልልቅ ሰዎች ነገሩ ቢፈታና እሷም ወደፊት ስተባ እንዳትደግም ተደርጎ ይቅርታ ቢደረግላት ብዬ አስባለሁ። እኔ እውነት በጣም አሳዝነኛለች። አላውቅም። እስኪ እናንተ ማሳባችሁን ንገሩን ኮሜንት ላይ። ተነጋገሩ ከነ ደብረጽዮን ጋር እኮ የሚሰራ ዝም ብሎ ነው ዘገየ ወጥቶ እኮ ሲሳደቢያችን አውቆ ነው ወጣ ወርቁ እንደምታዋር ያቅ ነበር። ዘሩን ጠብቆ እያዋረደው ዛሬ ግን ወጥቶ የሱ ደጋፊ መስለው ውሸት የገጠምሽው ከትልቅ አባል ሀብት ጋር ነው ብያለሁ። ሄለን በወርቁ ላይ ያደረገችው ዘመቻ ዋጋ እንደሚያስከፍላት ተናግሬያለሁ። እንደውም የወርቁ ክስ በዓለም አቀፍ የክስ ዜና በ8 ሰዓት ባልሞላ ውስጥ የተወሰነ የውም ሴትዮዋ በሌለችበት የመጀመሪያው የፍርድ አሰጣጥ ይመስለኛል። የኖርዌይ መንግስት የኦስሎ መንግስት የሚያሳየው ምን ያህል ስትሪክት እንደሆነ የሰው ልጆች የሚከበሩበት የሰለጠነ ህዝብ እንደሆነ የሰው መብት እንደሚከበር ያ ደግሞ ፍርድ ያሳየው ወርቁ አይተነው ዓለም አቀፍ ሰው እንደሆነ ዓለም አቀፍ ነጋዴ እንደሆነ ታዋቂ እንደሆነ ነው። በ8 ሰዓት ውስጥ የሚወሰን ውሳኔ የለም። ሳምንት የፈጀው እስከሚተረጎም ተተርጉሞ ፍርድ ቤት ከገባለት በኋላ ሰውየውን ፕሮፋይል ካየው በኋላ ዳኛው ግን በ8 ሰዓት ውስጥ ነው። ያውም ሴትዮዋ ሳት ነው። ይሄ ከባድ ውሳኔ ነው። ይሄን የሚያሳየው አቶ ወርቁ በጣም ትልቅ ሰው ነው ማለት ነው። እኛም ከምንገምተው በላይ ነው። ዓለም አቀፍ ሰው ነው ማለት ነው። ሁለት ዓመት እኮ የሚፈጅ እንደዚህ አይነት ክርክር ማለት እኔ አሁን እዚህ ጋር ግን አንድ ኮንፊዝ ያደረገኝ ነገር ማለት ነው ሰውዬው ባለሀብት ስለሆነ ነው ወይስ ያደረገችው ነገር ትክክል ስላልሆነ ነው በዚህ ልክ ነገሩ እንደዚህ እየሆነ ያለውና አሁን እንደተባለውም ደግሞ የፍርድ ሂደቱን በዚህ ልክ የፈጠነው በዚህ ልክ እርምጃ የተወሰደባት እሱ ባለሀብት ስለሆነ ወይንስ እሷ ያደረገችው ነገር ትክክል ስላልሆነ እርምጃ አወሳሰዱ ላይ ትክክል ነው አይደለም የሚለው ላይ ፋክተር መሆን አለበት ብዬ አላስብም። ነገር እንደዛ ካልሆነ እኛ ራሱ ዲሉዥናል ነው ማለት ነው። የእውነት ጂጂ ሰው ሞቶ ደም ላይ ሻምፓኝ ስትበትን ምን አደረጋችኋት? እኔም እበትነዋለሁ። ዛሴት እሺ ሃፒ ከ20 ሴት በላይ እየነፋ ቪዲዮ ይዞ ምን አደረጋችሁት? ቆሻሻዎች። ያ ከማጋ ምን እያረኩ እንደሆነ ሳስበው ነው እንደዚህ የምናደደው። ለዛ ነው ብዙ ጊዜ ቁም ነገር አላወራም የምላችሁ። ያ ቁም ነገር ሳወራ እኔ እንደዚህ ነው፣ ስቀልድ ነው በውስጤ የራሴን ማንነት መኖር የምፈልገው። እሺ ያ በስነ ስርዓት ታሪኬን ራሱ አልነግራችሁ፣ ምክንያቱም ሳወራ እኔ እንደዚህ ነኝ። ይሄንን ስናገር እኔ ክስ ፈርቼ አይደለም፣ እውነት እያወራችሁ ስለሆነ ክስ እኔ ጋይስ የሐረር ልጅ ነኝ። እናቴ ትሙት 12 እህትና ወንድም ያለኝ ሰው ነው። ብገባ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ አድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው
ገብቶቿል። ቤት ገዝቼለታል። አወዴ ገብቼ ጫት እቅማለሁ። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቀ የምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረስ ዘር በመስደብ ታሪክ የለብኝም። እኔ እንደ ጂጂኪያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም። እኔ ምናልባት እዚህ ጋር ያለችው ነገር ጋር ሜቢ አሁን እሷ ካነሳቻቸው ሰዎች ጋር እና የእሷ ኬዝ ይለያያል ብዬ ማስበው ሜቢ እነዚህ ሰዎች እንደ ኮሚኒቲ ወይም ደግሞ የሆነ ብሔር ተናግረው ምናምን ሊሆን ይችላል። ግን አሁን ይሄ እየተደረገባት ያለው ወይ ደግሞ እርምጃ ወሰደባት የተባለው የአንድ ብሔረሰብ ወይ ደግሞ አንድ ኮሚኒቲ ሳይሆን አንድ ግለሰብ ነው። ሶ እዚህ ጋር የከሰሳት ባለሀብቱ ነው እንጂ የሆነ ኮሚኒቲ ስለሰደበችኝ ብሎ አይደለም እርምጃ የወሰደባት። ኦፍ ኮርስ ያ ነገር እንዲሆን ያሳለጡ ሰዎች ሊኖሩ ይችላሉ። እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድሮ ነበር እንጂ አለሞ መደቆስ አሁን ምን ያደርጋል ምጣድ ጥዶ ማልቀስ ይላል የሀገራችን ሰው ተረትና ዛሬ ደጭቅማን ላይብራሪ እንዳየኋት የማስተባበልና የማስተዛዘን የልመና አይነት ቃላቶችን ስትጠቀም አይቻለሁኝ። እንግዲህ ሄለን ምንም ማድረግ አይቻል በለፈለፉ ባፊጠፉ እንደተባለው በራስሽ አፍ ምንም ያልደረሰብሽን ሰው ሄደሽ ነግተሽ ህይወትሽ አደጋ ላይ ወድቋል። እንግዲህ እንዴት ዋጨዋለሽ የሚለውን ፈጣሪ ያውቃል። እንደኔ የመጠየቂው ብር ከፍተኛ መጠን ያለው ብር እንደሆነ ይገባኛል። እንኳን አንቺ ዘር ማንዘርሽ ቢሰበሰቡ አይከፍሉትም። ስለዚህ ያን ገንዘብ ካልከፈልሽ ደግሞ እስር ቤት መውረድሽ የማይቀር ነው። እንደኔ መፍትሄው ምንድን ነው የሚለውን እንደኔ እስቲ አስቤ ነግርሻለሁ። አሁን ከሷ ባሻገር ሌላው ከባድ ግድንግድ በጣም ያስደነገጠኝ ነገር ዱባይ ላይ ያለው አንዳንድ ጭምጭምታ እንደምሰማ የግለሰቦች ማንነት አልተነገረኝም። 3-4 ግለሰቦች ተከሰዋል የሚል መረጃ እየደረሰኝ ነው አለው። እኒህ ሰዎች በምን ተከሰሱ? ስለ ጋሽ ወርቁ አይተነው ሶሻል ሚዲያ ላይ ወጥተው አላወሩም። ልብ በሉ ዝላይ ዛሬ ጓደኛ የለም እከሌ ጓደኛ ነው ብለህ የልብን አታውሪ 100%። 3-4 ሆናችሁ ግሩፕ ላይ ወይም ደግሞ ኮንፈረንስ አድርጋችሁ ስትወሩ በእውነተኛ አንድኛይቱ ድምጣችሁን እየቀረጸች እንደሆነ አውቁ። ስለዚህ ጓደኛ ነን ብላችሁ ምናምን ብላችሁ ሰው አትሙ። እንዲሁም ተሰብስቦ ሰውን ለማምናት የመጨረሻ ሊቆም ነው ማለት ነው። እና ጋሽ ወርቁ አይተነውን በውስጥ በየተደዋወሉ ሲቦጭቁና ሲያቧጭቁ ሪካርዳቸው ሙሉ ተደርጎ ስለደረሰ ልትከሰሱ ነው ተባለ። ደግሞ ዱባይ ላይ ታውቃላችሁ አንድን ግለሰብ እንኳን ባለሀብትን ዓለም አቀፍ ባለሀብትን አይደለም አንድን ግለሰብ ምስኪንን ስሙን እየጠራችሁ በዛ ሰውዬ ላይ ስም ማጥፋት ዘመቻ ስታደርጉ መረጃ ከተያዘባችሁ ታውቃላችሁ ሁላችሁ። ስለዚህ ስለ ጋሽ ወርቁ አይተነው በግል አውርታችሁ የቀበጣጠራችሁ ፈጣሪ ሆናችሁ መፍትሄ የለውም። ቀጥታ ወደ ኢትዮጵያ ዲፖርት ነው። ማን ዲፖርት ተደርጎ ማን ይቀራል ልንል እንዳይሆን። እኔ ግን
የሰውን ክፉ በፍጹም አልመኝም። በተለይ እንደው ጸሎቴና ዱዓዬ የቅርብ ሰዎቼ እንዳይሆኑ እኔ የምወዳቸው ወይም ደግሞ በእኔ ችግር ላይ የተሳተፉ ለእኔ ያዘኑ እንዳይሆኑ ዱዓና ጸሎቴ ነው። ከዛ ባሻገር ይሄ አቀባጣጣሪውና አቀባጣጣሪው ከሆነ የራሱ ጉዳይ እና እንደዚህ ነው። ሰው ማማት ጓደኛ ነው ብለህ ማውራት አቁም። ብቻህን አውራ። እያንዳንድ ብቻህን ማን ያህል ብቻህን ከሌሄ ቱሪና እንዴት አባቱ እያልክ ብቻህን ከልብህ ጋር አሜትም ከሆነ ብቻህንማ፣ ስድብም ከሆነ ብቻህን ረገጠው፣ ብቻህን ክላስህ። ምክንያቱም ራስህና ራስህን ማንም አይሰማ። እኔ ብቻዬን ማውራት ደስ ይለኛል። ብቻዬን ጠጠረ ቦታ እቅድ አወጣለሁ፣ ፕላን አወጣለሁ፣ አወራለሁ። የምጠላው ካለ በደንብ አድርጌ ረግጠዋለሁ። ብቻዬን ያስከፋይ ካለ እከጥጥለታለሁ፣ ቦታ አበጅለታለሁ፣ የት ቦታ የሆነ ነገር መሆን አለበት። ይሄ ሁሉ ግን ብቻዬን ነው። ማንም ስንጣላ ሆኖ ሳንጣላ ወጥቶ የሚናገርብኝ አካል የለም ብቻዬን ስለሆነ። ስለዚህ ሰዎች ብቻችሁን አውሩ። ጓደኛ የለም ምናምን የለም። ስታወራ እየቀረጸ መሆኑን እወቅ። ስልካቸው አውቶማቲክ ነው። ደውል አድርገህ ሲያነሱት አንድ ብሎ ይጀምራል። የምታወራ ሁሉ ይቀረጻል። በሆነ አጋጣሚ ያወጡና እንደዚህ ትል ነበር ተብለህ ትከሰሳለህ። የሆነ አመኔታ ታጣለህ። በጣም ከባድ ነው ይሄ ዘመን ከባድ ነው። አረ ወዴት እየሄድን ነው ጋይስ? መተማመን እኮ አልቻልንም። መተማመን በሰዎች መካከል መተማመን እኮ ሙሉ ለሙሉ እየጠፋ ነው። እሺ እንዴ ሰው ብቻውን እኮ መኖር አይችልም። በነገራችን ላይ ሰው ብቻውን መኖር አይችልም። ብቻዬን አወራለሁ፣ ብቻዬን እላለሁ። እሱ ይሄ ራሳችንን ለመሸወድ የምናደርጋቸው ነገሮች ናቸው እንጂ ሰው ብቻውን መኖር አይችልም። እንደዛ ቢሆን ኖሮማ ብዙ ተባዙም አንባልም። ይሄን ያህልም እንደዚህ እየተባዛንም አንሄድም ነበር። ሰውን ስለሚያስፈልግ ነው እንዴ። ሰው ሲጨንቀው እኮ ሊያወራው የሚችለው ሰው ነው። የዘመኑ ሰው እኮ በዲፕሬሽን እያለቀ ያለው ስልኩ ላይ ታጥዶ ስለሚውል የኖረ የመሰለው አካባቢው ካሉ ሰዎች ጋር ኢንተራክሽን ባለመኖሩ ምክንያት ነው እያለቀ ያለው። አንዴ ዲፕሬሽን፣ አንዴ የራስን ማጥፋት። እንደዚህ ዘመን የበዛበት ዘመን የለም። ያ የሆነው እኮ ሰው ጋር ኮሚኒኬት ባለማድረግ ነው። እና አሁን ላይ ደግሞ እየመጡ ያሉ ነገሮች ጭራሽ ከሰው ጋር እንደ በነገራችን ላይ አሁን እኮ ከቤተሰብ ጋር ራሱ መተማመን አልተቻለም። ይሄን ነገር ግን እዚህ ጋር ማስቆም ያለብን ነው ይመስላችኋል? ሌላው በተጨማሪ ግን አሁን በጣም ያስደነገጠኝ ነገር ከሄለን ጋር ሌላ ተጨማሪ 4 ሰዎች ወደ 4 የሚጠጉ ሰዎች ዱባይ የሚኖሩ በጣም ታዋቂ ሰዎች የክሱ አካል ናቸው። ክስ ተመስርቶባቸዋል። ወደ ኢትዮጵያ ዲፖርት ሊደረጉ ነው የሚል ወሬ አሁን እየነገረ ነበርና አሁን ለመናገር በጣም ደንግጫለሁ። ግን ሰዎቹ ማን ይመስላችኋል? እኔ ያሰብኳቸው የገመትኳቸው ሰዎች አሉ። ምናልባት ግን ግምቴ ትክክል ላይሆን ስለሚችል ስማቸውን ላላደርግ እችላለሁ። እስኪ እናንተ ግን ያሰባችሁትና የገመታችሁት ሰው ማን ሊሆን ይችላል? ሐሳባችሁን ኮሜንት ላይ አሳውቁኝ። እስከዚህ ሰዓት ከነበራችሁ ቪዲዮ ላይክ አድርጉት፣ ቻናሉን ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ ባይ